የምንጫወተው። አሁን እንጫወታለን። አንቺ እዚህ ጋር ቁጭ ትያለሽ። እኔ እፈራለሁ። ምንም የሚያስፈራው ነገር የለም። ታች እስክትደርሺ ድረስ ደስ የሚል አየር ትስቢያለሽ። እኔ ደግሞ የምገዛልሽን አታውቂም። እሺ? እኔ እፈራለሁ። ይሄኔ ቆንጆ የማደርግልሽን አታውቂም። ታች ደግሞ እጠብቅሻለሁ። እሺ። እንጫወት። ምንድን ነው የምትገዥልኝ? እሱ ሰርፕራይዝ ነው የማደርግሽ። እሺ? አሁን እንጫወት። አሁን ታች ስትወርጂ የምገዛልሽን አታውቂም። እሺ? ሲንደሪላ። አቤት ወንድሜ፣ ሲንደሪላ ማለት እሷን እባክህ እንድታጫውተኝ ንገራት። ዲኑ ያንን ጄሪ ማድረግ ትችላለች። አይ አልፈልጋትም፣ እሷን ነው የምፈልገው። ቤሌን እህቴን አጫውቻት። እሺ ነይ። አስደመምኩሽ አይኔ ሲንደሪላ። አንቺ ምን እየሆንሽ ነው? አሁን እንድታጫውችኝ እፈልጋለሁ። ብዙ እንደታልኩሽ። እሺ እንደዛ ከሆነ ምን ትችያለሽ? ቤሌን ማለት ሲንደሪላ ናት አይደል? ሲንደሪላ? አዎ ወንድሜ። ማን ነው እንደዛ ያለት? እኔ። ለምን? ቆንጂዬ ስለሆነች ነው። ቆንጂዬ ናት እንዴ? አዎ። ምን ነው? ኧረ ምንም፣ ልክ ነሽ እኮ። በዛ ላይ ከፍሪት ትሻላለች። ጄሪ እንግዲህ በስተመጨረሻ አቶ አምናንን እንደፈለገኝ እናገራለሁ፣ አሽከረክራለሁ በማለት ውስጥ አቶ አምናን አይደለም አንቺ ተራ ሴት ቀርቶ የወለደችኝ እናቴ እንደዚህ ተናግረኝ አታውቅም በማለት በጥፊ አጋጫት። ወይዘሮ ሜርሲም ምን አይነት ጨካኝና አረመኔ እንደሆነች ባናቅም እችን አንድ ፍሬ ልጅ ከፎቅ ላይ ወረወረቻት። ወይዘሮ ሜርሲም አሁንም እንደዚሁም ደግሞ ሲፋንን ለምን እዛ ቤት እንደገባችና ለምን እንደመጣችም ማን እንደሆነችም አወቀች። የወይዘሮ ሰማት የድሮ አሰሪ እንደሆነችና የሲፋን እናት ወይዘሮ ሰማት በሷ የተነሳ እናትየዋ እንደሞተችና እንደዚሁም የሷ ልጅ እንደሆነች እዚህ ቤት የመጣችው ልትበቀል እንደሆነ ለወይዘሮ ሜርሲ ነገረቻት። ወይዘሮ ሜርሲ እኔ በጄሪ ላይ ሰዓቴንና ጊዜን ከማቃጥል ሳየው በጣም አንቺ ጎበዝ ነሽ፣ የፈለኩትን ነገር ስለምትሰሪልኝ እባክሽ ካንቺ ጋራ ልስማማ በማለት ትጠይቃታለች። ሲፋን ደግሞ ብቻውን ያደገና ብቻውን የኖረ ሰው በፍጹም የሰዎችን እርዳታ አይፈልግም በማለት ትዘጋታለች። በፍጹም ይሄንን ማታረጊና ማንነትሽን የማትናገሪ ከሆነ ይሄንን ቪዲዮ አውጥቼ እሰጣለሁ በማለት ትገኛለች። ወይዘሮ እንግዲህ ሲፋን እኔ ስለቀደምኩሽ ነው ወይ እየተናደርሽው? አንቺ እኮም ይሄንን ነገር እንደምትፈልጊውና ማድረግ ነገሮችንላ እንደምታደርጊ እንዳሰብሽው እኔም አውቃለሁ በማለት ለወይዘሮ ሜርሲ ትነግራታለች።
ወይዘሮ ሜርሲም በጣም ነው የደነገጠችው ይሄንን ነገር ስትሰማ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ ሆናችሁ ሰብስክራይብ እየተጫናችሁ ነባሮቹ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። እዚህ ድራማ እንግዲህ ከዚህም በፊት ፍቅር የሆነ ነገሮች ስናይ ቆይተን ነበረ። በአሁን ሰዓት ግን በጣም በሚያሳዝን ነገር ወይዘሮ ሜርሲ ጄሪ እንደዚህም ደግሞ ሲፋን ሆኖ የሚሰሩት ነገር በጣም የሚያሳዝንና ልብ የሚያንጠለጥል ነገር እየሰሩ ይገኛሉ። ሁላችንም የሚያስለቅስ ነገር ብለው ከትልቅ ሰው ወርደው ይብን እንኳን ለትንሽ ልጅ ያልተመለሱ ሰዎች መሆናቸውን በእያንዳንዳቸው ነገር ቼክ እያደረግንና እያየን እንገናኛለን። ምን አይነት ጨካኝና አረመኔ እንደሆኑ ለጊዜው ባይገባንም የእውነቴን ነው የምላችሁ በጣም አሳዛኝና ልብ የሚያንጠለጥል ነገር እያየን እንገኛለን። ምክንያቱም ማንም ሰው ይሄንን ነገር እያደርጋል ብዬ አላስብም፣ እኔ እንደራሴ እንደማስበው ማለት ነው። ምክንያቱም እቺ አንድ ፍሬ ልጅ ያለ ቅጣቷ ተቀጣለች ማለት ነው። ወይዘሮ ሜርሲ እንግዲህ በጣም ጨካኝና አረመኔ እንደሆነች እዚህ ቪዲዮ ላይ አይተናል ማለት ነው። ይሄንን ነገር ደግሞ ያደረገችው በእናትየዋ ስለተናደደችና ምንድነው ያለችው አቶ አምናን እንግዲህ የወይዘሮን ሰማዕታት የወይዘሮ ሰማዕታን እህቷን ሻንጣዋን ለመበርበር ገብቶ ነበረ ጄሪና ወይዘሮ ሜርሲ ማለት ነው። እዛ ሲገቡ ግን እንዳጋጣሚ ሆኖ አድናንና አክስትየዋ ቀጥታ ወደ ክላስ ነበር የመጡባቸው ማለት ነው። ወደ ክላስ ሲመጡባቸው ምን ውስጥ ነው የገቡት? የቁም ሳጥን ውስጥ ገብተው ነበረ ማለት ነው፣ በፍራቻ ማለት ነው። ከዛም በኋላ ግን የተፈጠረው ነገር አቶ አምናንና እንደዚሁም ደግሞ ከአክስትየዋ ጋራ እናቴ እኔ ባንቺ ውስጥ አንቺን ማየት እፈልጋለሁ ሲላት ነበረ ማለት ነው። አዎድ አንተም ልጄ ነህ፣ እኔ ደግሞ እንደ እናትህ ነኝ። እኔ የእናትህን ቦታ ወስጃለሁ። አንተ ደግሞ ለእኔ ልጅ መሆን አለብህ። እኔም ከዚህ ቤት አልወጣም፣ ነገሮቹ ሁሉ ነገር እስከሚስተካከሉ ድረስ እንደዚሁም ደግሞ ሁሉ ነገር ሀብት ንብረቱ ነው ያለውን ነገር እኔ እቆጣጠራለሁ በማለት ስትል ነበር። ሜርሲ ደግሞ እንዴት እንደዚህ ሊሆን ይችላል? ይሄ እኮ የኔን ቦታ ወሰደች ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት የወንድሜ ልጅ እኔን ከዳኝ እንዴ? እሷን እንደዛ የሚላት ይሄማ መሆን የለበትም እያለች ነበረ። ግን ደግሞ አቶ አምናን በጣም የእናቱን እህት እንደሚወዳትና እንደሚያከብራት እየገለጠላት ነበረ ማለት ነው። ሜርሲ ደግሞ ይሄንን ነገር እየሰማች ነበረ ማለት ነው። ይሄንን ነገር ስለሰማች ግን የተበቀለችው በቀል ያችን ሕፃን ልጅ ምንም ነገር የማታውቀዋን ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንደው ፈጣሪ ከእንደዚህ አይነት ሰዎች የሰውራችሁ። ምን አይነት አረመኔ እንደሆነች ወይዘሮ ሜርሲ እንደዛ እንኳን አብራ ስትጫወት እንደዛ አብራ ስትቀልድ በስተመጨረሻ እንደዚህ ማድረጓ በጣም ነው የሚያሳዝነው። እዚህ ቤት ውስጥ ምንድነው እየተፈጠረ ያለው? ምን እየተደረገ ነው ያለው? እኔ እውነቴን ነው የምላችሁ ያላሰብነውና ያላሰብነው ያላቀርነው ነገር እየተደረሰ ይገኛል። ምክንያቱም ወይዘሮ ሰማዕት ደህና በነበረችበት ሰዓት ያ ሁሉ ተፈጸመ፣ ቶሎ ሄደች። እቺ ደግሞ አንድ ፍሬ ልጅ በጣም በሚያሳዝን ነገር እንግዲህ እንደምታዩት ገና በልጅነቷ ቀጥፈዋታል ማለት ነው። እና በጣም ነው ከባድ እያደረጋሉ ማለት ነው። ወይዘሮ ሜርሲ እንግዲህ እዚህ ቤት ውስጥ ያሉትን ወይንም እባቦቹና ጊንጦች ቶሎ ካልተያዙ ቤቱ ሰላም የሚያገኝ አይመስለኝም። አቶ አምናን በፍጹም ሰላም አያገኝም ብዬ ነው የማስበው ቤተሰቦቼ። ምክንያቱም በጣም ከባድ ነው እና ብቻ አላቅም ነገሮቹ ሁሉ ነገር ከበድ የሚያደርገው ነገር አለላችኋለሁ። እና ቤተሰቦቼ ለማንኛውም የምላችሁ ነገር አቶ አምናንና ደግሞ ያው ብሌን በጣም እየተቀራረቡና አቶ አምናን በጣም እንደሚወዳትና እንደሚያፈቅራት በፊቱ የታወቀ ነው። ያው ግን ደግሞ ከጄሪ ጋር እንዴት አድርጎ መላቀቅ እንዳለበት በጣም ግራ እየገባው ይገኛል ማለት ነው ቤተሰቦቼ። አቶ አምናን በእናቱ ሞት በጣም ቅስሙን የተሰበረው በጣም እልም ያለ ሐዘን ውስጥ ነው እና ብቻ እኔ በጣም ነው የሚያሳዝነው። በልጅቷ በሕፃንየዋ የተነሳ በጣም ነው ያዘንኩት እላችኋለሁ ቤተሰቦቼ።
ለማንኛውም የኔ ውዶች በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ